በኢየሱስ አልደራደርም ያለችው ተወዳጇ ጋዜጠኛ ቃል ኪዳን ግርማ ከወንድሟ ጋር በዝማሬ መጥታለች። እንደዚሁም ደግሞ ቄስ ቶሎሳ ጉዲና 50ኛ ዓመት የትዳር በዓላቸውን ሲያከብሩ በቤተ ክርስቲያን ውስጥ የተፈጠረው ነገር አነጋጋሪ ሆኗል። እነዚህን ሁለት መረጃዎች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ መረጃዎቹ እንሻገር። ጋዜጠኛ ቃል ኪዳን ግርማ ከኢቢኤስ ቴሌቪዥን ከለቀቀችም በኋላ በተለያዩ በግል ማህበራዊ ገጾች ላይ በምትለቃቸው ኢየሱስ በሚሸቱ ሐሳቦቿና መንፈሳዊ መዝሙሮች ከባድ ትችትና ተቃውሞ ስታስተናግድ እንደነበረ ብዙዎቻችን የተመለከትነው ሀቅ ነው። ኢየሱስ ማለቴን መቼም አላቆምም። ዓለም ብትጠላኝ ኢየሱስ ላይጠላኝ ወዶኛል። እኔ ከልጅነቴ ጀምሮ ያደግኩት በፕሮቴስታንት ቤተሰብ ውስጥ ነው። ስለዚህ ሕይወትን ያገኘሁበትና ለመኖሬ ምክንያት የሚሆነኝ ኢየሱስ የሚለው ስም ያገኘኝ ገና በልጅነቴ ነው። ስሙን ሳልጠራ መዋል አልችልም። ይህ ስም ሲጠራ የሚከፋና የሚቆጣ ሰይጣን ብቻ ነው። መዘመሬን ስለ ኢየሱስ መናገሬን ቀጥላለሁ የሚል ሐሳብን ሰጥታለች። በነገራችን ላይ የቃል ኪዳን ግርማ ወንድም ዘማሪ ሙሉ ሰው ግርማም በዝማሬ አገልግሎት ውስጥ ያለ ወንድማችን ነው። ታዲያ ቃል ኪዳን ግርማ በጌታ ላይ ያላትን እምነትና ሌሎችም ይህንን እውነት ተረድተው ወደዚህ የፍቅር ንጉስ ኢየሱስ እንዲመጡ እንደዚህ ብላ ሐሳቧን በፌስቡክ ማህበራዊ ገጿ ላይ አስፍራለች። ስሜ ቃል ኪዳን ግርማ ይባላል። አንድ ነገር በአደባባይ ለመመስከር እፈልጋለሁ። እኔ ክርስቲያን የኢየሱስ ክርስቶስ ተከታይ ነኝ። የኢየሱስ ክርስቶስም ወዳጅ ነኝ። ኢየሱስ ክርስቶስ የአብ ልጅ መሆኑና በመስቀል ላይ መሰቀሉን ለኃጢአቴ መሞቱን እንዲሁም ዘላለማዊ ሕይወት ይሰጠኝ ዘንድ ከሞት መነሳቱን አምናለሁ፣ እመሰክራለሁ። እጅግ በጣም እንደሚወደኝና ኃጢአቴን ይቅር እንዳለው አውቃለሁ። ስለዚህም በኢየሱስ በማመኔ ብቻ ከዘላለም ሞትና ጥፋት አምልጬ የዘላለምን ሕይወት አግኝቻለሁ። ስለዚህ አዳኝ ያለ ኢየሱስ፣ ሕይወት ያለ ኢየሱስ እንደሌለ እመሰክራለሁ። ቅዱስ መጽሐፍ ሲናገር በሰው ልጅ ፊት አላውቀውም ካለኝ በአብ ፊት አላውቀውም እለዋለሁ ይላል። ኢየሱስ ክርስቶስን እንደ ግል አዳኙ ያልተቀበለ የኃጢአት ፍርድ እሱም የዘላለም ሞት ይጠብቀዋል። በኢየሱስ ክርስቶስ ያመነ ከሞት ወደ ሕይወት ተሻገረ። ስለዚህ ይህንን እውነት እመሰክራለሁ። እናንተም ይህንን እውነት ካመናችሁ ይህንን እውነት እየመሰከረን ብዙዎች ከጨለማ ሕይወት ወደሚያስደንቅ ብርሃን እየወጡ ወደ እግዚአብሔር መንግስት እንዲጨመሩ እናድርግ የሚልን ሐሳብ በፌስቡክ ማህበራዊ ገጿ ላይ አስፍራለች። በዛሬው ዕለት ደግሞ ከወንድሟ ጋር በመሆን እጅግ ደስ የሚል ዝማሬን ያቀረቡበትን አንድ አጠር ያለ ቪዲዮ ተመልክተን እንመለስ። ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋም ዘላለማዊው ፍቅር ነው። አምልኮ ማደሪያ ግን ይሙላ፣ ዝማሬ ማደሪያ ግን ይሙላ፣ እልልታ ማደሪያ ግን ይሙላ። ቤታ አምልኮ ማደሪያ ግን ይሙላ፣ ዝማሬ ማደሪያ ግን ይሙላ፣ እልልታ ማደሪያ ግን ይሙላ። ያደረክልኝ በቀራንዮ የከፈልክልኝ ይቅር በሕይወቴ ዛሬም ትኩስ ነው። ግን ቃል አጠረኝ እንዳልተረከው ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ለፍቅር ምን ምላሽ ይገኛል? አቤት ብዘምር ቃላቶች ያጥሩኛል፣ ብናገር ቃላቶች ያጥሩኛል። ፍቅር ምን ምላሽ ይገኛል? ሲነጋ ሲመሽም ሁልጊዜ ማስታውሰው ልቤ የማይጠፋ
ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁልጊዜ ማስታውሰው ልቤ የማይጠፋው ዘላለማዊው ፍቅር ነው። የይሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ላይ እንግዲህ ተወዳጇ የኢቢኤስ ቴሌቪዥን የቀድሞ ጋዜጠኛ ቃል ኪዳን ግርማ ስለ ኢየሱስ መናገሬን አላቆምም ያለችበትን አጠር ያለ ምስክርነትና እንደዚሁም ደግሞ ስለ እሷ ብታውቁት ያለውን እውነት በአጭሩ ለእናንተ አቀረብን። በመቀጠልም ከወንድሟ ጋር በዝማሬ ጌታን ሲያከብሩም የሚያሳየውን ቪዲዮ ተመልክታችኋል ብዬ አስባለሁና ለማንኛውም በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ይሰጣሉ ያልናቸውን ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ ያደረጋችሁን ከ32,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን በዚሁ አጋጣሚ እየጠየቅን እኛም ደግሞ ለእናንተ ይመጥናሉ ያልናቸው ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ የተመምጣታችን እንቀጥላለን። ጌታ ቢፈቅድና ብንኖር የተለያዩ ፖድካስቶችን መንፈሳዊ የህይወት ምስክርነቶችንም ለማካተት ጥረት እያደረግን ነውና በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። ታዲያ በዩቲዩብ ከ30,000 በላይ ሰብስክራይበር ማግኘት ቀላል አይደለምና በመንፈሳዊ ቻናሎች ዘርፍ ቀዳሚ መሆን እቅድ ስላለን በቅርቡም 50,000፣ 60,000፣ 70,000 ያለን ትልቅ ቤተሰብ እንደምንመሰርት እናምናለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።